አርቴታ ብዙ ጊዜ ከሚታማባቸው ነገሮች መካከል አርሰናልን እንደፈለገ እንዳይጫወት ይገድበዋል። ሞር ኮንትሮሉ ላይ ይጠነቀቃል። ማጥቃቱን እንትን ከማለት በላይ ለዲፌንሲቭ ስትራክቸሩ የበለጠ ጥንቃቄ ይሰጣል የሚል ነገር ነው። ይህንን ነገር ተመልክተን እናውቃለን። በብሬንፈርድ ጨዋታ የበለጠ ቪዝብል ሆኗል። ከዛም በፊት ነበሩ የወልቭስም ጨዋታ ዕለት እንደዚህ አይነት ነገሮች ነበሩና አርሰናል ስፔስ እያላቸው ሴንትራሊ መጮት እየቻሉ ያን ነገር ግን በቃ ማድረግ አይችሉም። ኢንስትራክሽናል ሊሆን እንደሚችል ግልጽ በሚመስል መልኩ ማለት ነው። እዚጋ እንደምትመለከቱት ራይስ ፕሮአክቲቭ ሆኖ ወደፊት ሄዶ ነበር ኳሱን መቀበል የነበረበት። ስፔስ ነበረ፣ ነገር ግን እዛው ቦታው ላይ ይቀራል። ሪሳይክል ይደረጋል ኳሱ ማለት ነው። በተመሳሳይ ተመልከቱት ትሮሳርድን መሰጠት የሚችል ኳስ ነው። ላይ ስፔስ ነበረ፣ እነ ማዱኬ ነበሩ። ነገር ግን እሱ የሚመርጠው ምንድነው ከኋላ የሚመጣውን የሂንካፔን ሩጫ ነው እየጠበቀ ያለው ለፉልባኩ ሳይድዌይስ ለመስጠት ማለት ነው። ራይስም አሁን በተመሳሳይ መልኩ ተመልክታችሁት ከሆነ ዮኬሬስ ፊት ለፊት ነው። ፓስ ቢያደርገው ላይን ብሬኪንግ ፓስ ወደፊት ቢሰጠው በሚገርም ነገር መደረግ ይችል ነበረ፣ ስሩ ፓስ ይሆን ነበረ። ነገር ግን እሱም በተመሳሳይ ሳይድዌይስ ይጫወታል ማለት ነው። ይህ ነገር ተጫዋቾቹ ሳያነቡት ቀርተው ነው ወይስ ደግሞ አርቴታ የሚከተለው መርህ ነው የሚለው ያነጋግር ነበር። ግን ሞስት ፕሮባብሊ የአርቴታ ሀሳብ ሊሆን እንደሚችል ነው የሚሰማኝ። ምክንያቱም አርሰናል ለምታውቁት ከብዙ ቡድኖች ጋር ሲጮት በፖሴሽን ነው የሚጫወተው። ዶሚናንስ ይኖረዋል ማለት ነው። ለትራንዚሽን ብዙ የሚያመችም አይደለም። ምክንያቱም ኳስ አብዛኛውን ጊዜ የሚቆጣጠረው አንድ ቲም ከሆነ የትራንዚሽን ሞመንቶቹ እየቀነሱ ይሄዳሉ። ነገር ግን እነሱም ቢኖሩ ሴንትራሊ ለመጮት ፈቃደኛ እንዳልሆኑ ነው የምትመለከቱት። እኛ ከመከላከል ወደ ማጥቃት በሚኖረው ትራንዚሽን ወይም ሽግግር የምናስበው ወይ እንደ ጄሚ ቫርዲ አይዞሌትድ ሆኖ ሃላንድም አንዳንድ ያደርገዋል እሱን ማስሮጥ ምንም ብዙ ኳስ ሳይነኩ ማድረግ፣ ወይ ደግሞ እንደ ኖቲንጋም እንደሚሰሩት ዋይድ የሆኑት ተጫዋቾች ወደፊት እንዲሄዱ በማድረግ ከኳስ ውጭ ደግሞ ወደኋላ መለስ እያሉ ለትራንዚሽን በጣም የተመቹ እንዲሆኑ በማድረግ ውስጥ ያሉትን አንዳንድ ነገሮች ወይም ደግሞ ስለ ካውንተር ፕሬሲንግ ምናምን ነው የምናስበው። ነገር ግን ሪቴን ደግሞ የሚባል ሀሳብ አለ በእግር ኳስ። ስፔን ውስጥ በጣም ፋሚሊያር የሆነ ቋንቋ ነው። የትራንኪሎ ይላሉ አሉ። የባርሴሎና ትሬኒንግ ግራውንድ ብትሄዱ ልክ ኳሱን ካገኙት በኋላ ካልም ይላሉ። በቃ ትራንኪሎ ማለት ካልም፣ ተረጋጉ። አሁን ቶሎ ብላችሁ ኩዊክ ትራንዚሽን ከመሰንዘር ይልቅ ከኬዎስ ወጥታችሁ ሴተል አድርጉና ወደ ነበረው የማጥቃት ሂደታችሁ ተሸጋገሩ ማለት ነው። ስለዚህ አርሰናል አሁን የሚጠቀመው አርቴታ እንደዚህ አይነት አፕሮች ያለው ይመስላል። ሞር ዲፌንሱን ጠብቆ ቀጥሎ ለሚኖሩት ነገሮች ለማስከፈት የሚፈልግበት አይነት ሁኔታ ነው ያለው። ይህንን የሚያደርጉበት ምክንያት ምንድን ነው? ሪስኩ ከሪዋርዱ የሚበልጥ ከሆነ ማለትም ወደፊት የሚሄዱ ከሆነ በኩዊክ ትራንዚሽን ችግር የሚገጥማቸው ከሆነ አደጋ ውስጥ ስለሚገቡ ሪስኩ ያመዝናል። እሱን ነገር አይፈልጉትም። ሪዋርዱ በጣም ይህ ነገር ከሪስኩ የሚበልጥ ከሆነ ብንሄድ የበለጠ ተጠቃሚ እንሆናለን ብለው እስኪያስቡ ድረስ ያንን ነገር አይተገብሩትም ማለት ነው። አርቴታ በዚህ መልኩ ነው እንግዲህ የሚጫወተው። ሴንትራል ኢንፊልትሬሽን የለውም ይሉታል። ሴንትራል ኢንፊልትሬሽን ሰምታችሁት ላታውቁ ትችላላችሁ፣ አላውቅም ቃሉን፣ የምታውቁትን ልትኖሩ ትችላላችሁ። ሴንትራል ኢንፊልትሬሽን ማለት ፔናልቲ ቦክስ ውስጥ ከመድረሳችሁ በፊት እዛ ኤሪያ ጋር ከመድረሳችሁ በፊት የሚኖራችሁ ኮምቢኔሽን ምንድን ነው? ይሄ ዞን 14 የሚባለው ወደ ዲው ጠጋ ብላችሁ እንዴት ነው የምትጫወቱት? ሴንትራሊ ለማስከፈት ትጥራላችሁ ወይ? ታይት የሆነ ኩዊክ ፓሶችን ታደርጋላችሁ ወይ? እርስ በርስ የቦዶ ግሊምትን የመጀመሪያውን ላይ ከኢንተር ሚላን ጋር ተመልክታችሁት ከሆነ ሴንትራል ኢንፊልትሬሽን ማለት እሱ ነው። የተጫወቱበት መንገድ በዛ መልኩ ነው። በጠባብ ስፔስ ውስጥ ተጫወቱ፣ ጎሉ እንዲገባ መሆን ቻለ። አርሰናል እሱ ነገር የለውም ብለው ነው ብዙ ጊዜ የሚከራከሩት። ትክክል ነው። ኦቨር ዩቲላይዝ ማድረግ እንደዚህ ካውንተር አታኪንጉን ወይም ደግሞ መሀል ለመሀል መጮት የሚቻልባቸውን አጋጣሚዎች ደግሞ አለመጠቀም መቻል ቲምንም በአንድ በሌላ ዋጋ ሊያስከፍል ይችላልና አርሰናል የሚታማበት ነገር ይሄ ነው። አሁን የተወሰኑ ፖዚቲቭ ነገሮችን ከቶተናም ጋር ለማየት ተችሏል። ግን ቶተናም እንዴት ነው ይሄ ቡሌት ፕሩፍ የሚባል አይደለም እንዴ? ማረጋገጫ ለመስጠት ተደጋጋሚ ጨዋታዎችን ከቼልሲም ጋር አላቸው። እንደሱ አይነት ነገር መኖር መቻል አለበትና ሞር ኮንዘርቫቲቭ ሆኖ ላመነበት አይዲያ ብቻ እንትን ማለት ቲሙን ፋይን ቲዩን እየሆነ ማጥቃቱ እንዳይሄድና በስተመጨረሻም የዋንጫው ፉክክር ላይ የሆነ ነገሩ እንዲቀንስ ሊያደርግ ስለሚችል ማለት ነው።
በዚህ መልኩ ነው መታየት ያለበት ብዬ ነው የማስበው። ሰብስክራይብ ማድረጋችሁን ፕሊስ አትርሱ። አዲስም ስለሆነች ቻናሏ። በሌላ ቪዲዮ ደግሞ እንገናኛለን። ይመቻችሁ።